ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ራሃ አረቢያን መጅሊስ፣ ዶክተር ፈቲያ የጥርስ ክሊኒክ፣ ኩኒ ከተማን ጃላላቲ በጋ ነጋ ዱፍቴ የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ዛሬ ምን ነው ከስቱዲዮ ወጣልሽ ማለታችሁ አይቀርም። አሁን ያለሁት የት ነው? መልሱን መናገር አይጠበቅብኝም። ከኋላ ያለው ይናገራል፣ በደንብ ድምፅ አለው። ዛሬ እንግዲህ የኔ መንገድ ፕሮግራማችን ከስቱዲዮ ወጣ ብሏል። የዛሬ 4 ዓመት ገደማ ወደ ኋላ መለስ ስላደርጋችሁ ነው። የዛሬ 4 ዓመት ገደማ ከዚህ መንደር ከዚህ ከተማ አንዲት መንገደኛዬን ወደ ስቱዲዮ አምጥቼ በህይወት መንገዷ ስንመላለስ እናንተንም ስናስጉዛችሁ ነበረ። ከዛ በኋላ ደግሞ መልሰን ወደ መንገደኛችን ሀገር በሷ መንገድ ዳግም ልንመላለስ ወደዚች የፍቅር ከተማ ብቅ ብለን ነበረ። መቼ? የዛሬ 4 ዓመት ገደማ። ዛሬ ደግሞ ከ4 ዓመታት በኋላ ዳግም እዚህ ከተማ ላይ ልንገኝ ግድ ብሎናል። ምንድነው ያመጣን ጉዳይ? እዚህ ከተማ ላይ ያመላለሰንስ ነገር ምንድነው የሚለው አብረን ነው የምናየው። ሁላችሁም በያላችሁበት ቆይታችሁን ከኔ መንገድ ፕሮግራም ጋር ታደርጋላችሁ። ዛሬ ለምንድነው ጅማ የተገኘሁት አብረን የምናይ ይሆናል። እንግዲህ እንደዚህ ያለች ውብ ከተማ የዛሬ 4 ዓመት ስንመጣ የነበረበትን አሳይተናችሁ ነበረ። ዛሬ ደግሞ ሀገሪቷ በአዲስ እይታ በአዲስ ውበት ጠብቃናለች። እኛም ደግሞ ይህንን ውበት ተቀብለን ደግሞ ሌላ አዲስ ነገር ወዳለበትን ቦታ ደግሞ ተጉዘን እናንተንም ልናስጉዛችሁ ቆይታችንን ከእናንተ ጋር ልናደርግ ነው። የኔ መንገድ ፕሮግራማችን ከስቱዲዮ ወጣ ብሎ ዛሬ በጅማ ከተማ ላይ ያከተመን ምን ይሆን? አብረን እናያለን። ተከተሉኝ። ደርሰናል። በነገራችሁ ላይ ቦታውን ያወቅኩበት ብቸኛው ነገር ድንኳን ስላለ ብቻ ነው። ድንኳን ባይኖር ኑሮ የዛሬ 4 ዓመት የነበረው ሰፈር እንዲህ አልነበረም። በጣም ተቀይሯል። የት እንደመጣው ትገምታላችሁ ብዬ ግን አምናለሁ። እንግዲህ ሰፈሩን ረስቼዋለሁ። በጣም በሚገርም ሁኔታ ተለውጧል። መጪ ድንኳን ታገኛለች ስላለችኝ ድንኳኑን ተከትዬ ስለመጣው እንጂ እውነቱን ለመናገር አላውቀውም ነበረ። በአይኔ እየፈለኳት ነው፣ አላገኘኋትም። ያ ውስጥ ነው የምትሆነው። ስለዚህ ወደ ውስጥ እንገባለን። ይሄን ድምፅ የዛሬ 4 ዓመት ትንሽ አልሰማችሁትም ነበር? እኔ ግን እያስታወስኩት ነው። ይሄ የምታዩት ትርምስ ደግሞ የሆነ የሚነግረን ነገር አለ። ዛሬ መንገደኛዬን እስካገኛት ድረስ እንግዲህ ይሄን ሁሉ ብያለሁኝ። እንቀላቀላለን። ግን በጣም የሚያምር ድምፅ ይሰማኛል። ይሄንን ድምፅ ደግሞ አስታውሰዋለሁ። ሰላም አለይኩም፣ እንዴት ናችሁ? በጣም በሚገርም ሁኔታ ወሬን እስክጨርስ የጠበቀችኝ ነበር። ለካ ግን አይታኛለች። ዛሬ የመጣንባት መንገደኛዬ ተገናኝተናል። ልምጣ ወይስ ትመጫለሽ? ሰላም ወአለይኩም ሰላም። ከዱዬ እንዴት ነሽ? ማሻአላህ ደህና ነሽ? እንዴት ነሽ? አልሐምዱሊላህ። እንኳን ደህና ቆያችሁን። እዚህ ከምንቆም እዚህ ጋር ቆመን ብናወራ ደስ ይለኛል። ዛሬ አንድ ከፍታ ደገፍ ብለን ዘና ብለን ልናወራበት የምንችልበት ቆንጆ ቦታ ነይ። ይህ አዲስ ህይወት ነው። ይህ አዲስ መንገድ ነው። እዚህ አካባቢ ለሚኖሩ ታዳጊዎችም አዲስ ብስራት የሰጠንበት ጊዜ ነበር። መቼ? የዛሬ 4 ዓመት። ዛሬ ደግሞ በተለየ ከፍታ በተለየ ነገር ደግሞ አዲስ ነገር ልናሳያችሁ የደረስነው እዚህ ጋር ነው። ዛሬ ያለነው እዚህ ጋር ነው የሚለውን ደግሞ ለማሳየት ድጋሜ ከአዲስ አበባ ከስቱዲያችን ተነስተን የኔ መንገድ ፕሮግራማችን ዛሬ ጅማ ላይ በአውራ ጎዳና ሰፈር ከትሟል።
ዛሬ እንግዲህ እኔ መንገድ ፕሮግራማችን ከስቱዲዮ ወጥቶ ጅማ ሲከትም ጅማ ማን ጋር የሚለውን ጥያቄ እንደመለስን ተስፋ እናደርጋለን። ከዶጋ ነው ምንም ጥያቄ የለውም። ኢንሻአላህ አልহামዱሊላህ። እንዴት ነሽ ከዲ? አልহামዱሊላህ ሰላም ነው አልহামዱሊላህ። ታመላልሽናለሽ ይሄንን ጅማ ሱብሃንአላህ። አሁንማ ሲያመጣችሁ ከድጃ ሳትሆን አላህ አልহামዱሊላህ ረብል ዓለሚን። ብዙ እያወራሁ ነው ተቀይሮብኛልና አላቀውም እያልኩኝ ነበር። ያ ቦታ የዛን የሰራ ነው ቦታ ነው ወይስ ይሄ አዲስ ነው? ግራ ገባኝና ከተመልካች እኩል ከቤተሰቦቻችን እኩል ማወቅ ፈለግኩኝ። ይህ ቦታ ከየት መጣ? ያኔ አላቀውም ይሄንን። ይሄ ቦታ ከየት መጣ? ከሱ ጀምረን እንቀጥል ብዬ ነው አላስቻለኝም መቆየት። ቢስሚላህ ሰላቱ ወሰላሙ ዐላ ረሱልላህ ሰለላሁ ዐለይሂ ወሰለም። ይሄኛው ማለት ያው በቅርብ ወራል ሞላውም እንግዲህ ላይ መድረሳ ነበረ ላይ እህት ወንድሞቼ የሰሩትና የሰራችሁት የኔ መንገድ ሚንበር ቲቪ ከአላህ ሰበቡን አድርጎ ምን ልበላችሁ ከጨለማ ከጉርጓድ ያወጣችሁ እኛ ናችሁ ከአላህ በታች ወላሂ። እና ከዛ ቀጥሎ ደግሞ ያኛው መድረሳ በጣም ጠበበን። አልহামዱሊላህ ልጆች እየቀሩ እናቶች እየቀሩ የሴት ተህፊዞች አሉ እየቀሩ እየበዛ ኪታብ ለብቻው እያለ እየበዛ መጣ። መጨረሻ ላይ በቀደም እኔ እንኳን የጠበበው ምንም አልመሰለኝም። ለምን ችግር ውስጥ ከዚህ በለጠ ችግር አሳልፈናል። ችግር አይባልም ደግሞ ሱብሃንአላህ። ከዛን አጋጣሚ ሼክ መሐመድ ብዙዎች ናቸው እንግዲህ የመጅሊስ አስተዳዳሪዎች መጡና ከአዲስ አበባ ከድጃ እኛ ልንመጣ ልንዘይርሽ ነው ሲሉኝ በቃ እንዲመጡ ነው ደስ ያለኝ። ማን እንደሚመጣ አላወኩኝም። ብቻ መጣን ምናምን ሲሉኝ ተቀበልኳቸው። ሱብሃንአላህ ገቡ፣ መድረሳውን አዩ። በጣም ጨነቃቸው። በቃ እንዴት እዚህ ጥባብ ውስጥ ነው ቁጭ ያሉት ልጆች እኮ አንድ ክላስ ውስጥ 100 ተማሪ ምናምን ነው የሚቀመጠው። ቢያንስ ተማሪዎቻችን 630 ምናምን ነው የሚሆኑት። 630 የዛሬ 4 አመት ግን መድረሳውን ሰርተን ስናስረክብሽ ምን ያህል ተማሪ ነበር? 300 ምናምን 100 ቢሞሉ እነሱ ያ ማለት እንግዲህ በየአመቱ የሚለቋሉ የሚተኳሉ እንደዛ ሆኖ እየቀሩ ተማሪ ግን አሁን በቋሚነት እየቀሩ እያሉ ከዛ ከመጡ በኋላ ሄዱ ወደ ቤታቸው። ንጋቱ ደግሞ ደውለውልኝ ከድጃ ሰፊ ቤት ፈልጊ ቶሎ በይ አሉኝ። እኔማስ እልቁንስ አሁን ያስቸገረኝ ያለው የመምህራኖቹን ነው። የነሱን ቢያንስ 12 መምህራኖች ናቸው ያሉት። የነሱን ብታግዙኝ አልኩኝ። ከዛ እሱን ተይና ትልቅ ሰፊ ቤት ምናምን አሉኝ። እኛ ጋር ሰፊ ቤት ያለ አይመስለኝም አልኩኝና እሱን አላልኩኝም። ምኞቴ ምንድነው የተሰራ ያለው ፎቅ ደግሞ አለ። እሱን ነው የምመኘው። ለምን ቶሎ እንኳን ተሰርቶ እንትን ቢሉ እንኳን በሸራ በወጥር እያልኩኝ ነው እንጂ ክራይ ቤት ምናምን አልፈለኩም። ከዛ መጡ ጠየቁኝ አላለሁኝ። ከዛ በኋላ ሼክ እስማኤል የሚባሉት ደግሞ አሉ የሚያግዙኝ። እየሮጡ መጡና የሆነ ቤት እኮ አለ ፎቅ ቤት አሉኝ። የት ነው አልኩኝ። እዚህ ግሪሶሪ አጠገብ አሉኝ። በቃ እሺ ተከራዩ እንግዲህ አልኩኝ። ለኮሚቴዎች ተነገረ። እሺ በቃ እሺ ልጆቻችን ከዚህ መራቅ የለበትም ግን ሌላ እንኳን ቅርንጫፍ ሌላ ቦታ ልክፈት እንጂ ከዚህ ሰፈር ውስጥ መውጣት የለበትም መድረሳ አልኩኝ። ከዛ አይ መሆን አለበት ተባለ። መጣን። ሱብሃንአላህ ቶሎ ከዚህኛው ባለቤት ጋር አላህ ይስጠው። አሁንም አንድ ወንድም ያለ ክርስቲያን ነው። ሱብሃንአላህ በዛው ስልኩን ሰጠኝ። ተነጋገርን። የአመት ከፈሉልን። እነሱም ልጆቻቸውን መተው ይኸው አስገቡበት። እዚህ ወር መሙላቱን አላውቅም እንግዲህ ገና አላስታወስኩኝም። ግን ልጆች አልহামዱሊላህ በቅርቡ ነው የገቡት እየቀሩ ነው። እና የእናንተም መድረሳም እህት ወንድሞቼ ደስ ይበላችሁ። ላይ ነው ያለ እንግዲህ መድረሳ ዳርቋል። ከዲጀት ብንት ኩዌልድ መርከዝም አፍርተዋል። ቤቱ ረህማ በጎ አድራጎትም ድርጅት ብዙ ነገር አፍርተዋል። ደስ ይበላችሁ። ወተን እዛ ላይ ቆመን ማለት ነው እንደዚህ ብንቀረጽ ደስ ይለኛል። ይሄ በጣም ደስ የሚል ነገር ነው ወላሂ። ይሄ ማሻአላህ ይህ አዲስ ምዕራፍ ነው። ምክንያቱም የዛሬ 4 አመት ገደማ ዛሬ 4 አመትን ለምን አበዛሽ እንደምትሉኝ አልጠራጠርም። ግን ደግሞ በብዙ ምኞት ውስጥ በብዙ መፈለግ ውስጥ በብዙ ተስፋ ውስጥ አላህን በመተማመን ውስጥ የመጣ ትልቅ ውጤት ስለሆነ ይህ ቦታ ላይ ዛሬ ስንቆም ወደ ዛሬ 4 አመት ደግሞ ስንመለስ በብዙ ነገር ይለያል። የዛሬ 4 አመት ከዶጋ ስናወራ ታስታውሳላችሁ። መጀመሪያ አንድ ክፍል ነበረቻት እያቀራች ነበረ። ነገር ግን ምኞቷ ትልቅ ስለነበረ በሰዓቱ የነበራት ምኞት አሳክተን ሌሎች ሰዎችንም ልጆች ተቀብላ መድረሳ ሴት ለብቻ ወንድ ለብቻ እናቶችንም ለብቻ ስታስቀራ በቃኝ አላለችም። ሌላ ፍላጎት ነበራት። ሌላ ከፍታን ደግሞ ትፈልግ ነበረ።
ያ ከፍታዋ ደግሞ እንደገና ከ4 ዓመት በኋላ እንደዚህ ያለ ቦታ ላይ ቆመን ፕሮግራም እንድንሰራ አድርጎናል። እኔ በጣም ደስ ስላለኝ ብዙ እያወራሁ ነው እና ይህ ደግሞ የዛሬ 4 ዓመት የኔ መንገድን ያያችሁ በከድጃ ህይወት መንገድ አብራችሁ የተመላለሳችሁ ይህን ስሜት ትጋሩኛላችሁ ብዬ አስባለሁ። ምክንያቱም እኔም ልክ እንደናንተ ሰርፕራይዝ ነው የሆንኩት። ይሄ ቦታ ምንድነው አላውቀውም ብዬና እኔ ነኝ ዛሬ ብዙ ማውራው አንቺ አታወሪም። ሞስኪ ከዱዬ የዛሬ 4 ዓመት ወደኋላ ልመልስሽና የኔ መንገድ ፕሮግራም ላይ መተሽ ልክ ህይወትሽ ስታጋሪ የነበርሽበት ሁኔታ አለ፣ ዛሬ ደግሞ ያለሽበት አለና እስኪ አነጻጽረሽ ሁለቱን ንገሪኝ። ትንሽ ሀሳብሽን ስሜትሽን በጋራው ደስ ይለኛል። እኔ እንግዲህ ስሜት መቼም ይወጣው ተረሳው እኮ የደስታ እንዳለ አልሐምዱሊላህ። ምንድነው በቃ ከየት እንደመጣው ብቻ ለአላህ ይታየው። ሱብሃንአላህ። እኔ አልሐምዱሊላህ ረብል ዓለሚን ማለት ይሄ ወንባዬ የደስታ ወንባ ነው፣ ግን መጨረሻችንን አላህ ያሳምርልን። የሚያስፈራው ካቲማ ነው። ካቲማችንን አላህ ያሳምርልን እና እኔ እንጃ ወንድም እህቶቼ፣ ግን አላህ እናንተን ወኪል አደረገልኝ። አላህ ለሁላችሁም ወኪል ይሆንላችሁ። እዚች ጋር የቆምነው ፍርዶስ ላላ ውስጥ የምንቆም ሰዎች አላህ ያርገን። ደስ ብሎኛል። አልሐምዱሊላህ አልሐምዱሊላህ። እንኳን ደስ አለሽ። ይህ ምኞትሽ ነበረ። ምኞትሽ አያበቃም ደግሞ ከፍ ያለ እንደው ፎቅ ስትይ ነበር የሆነ ሰዓት ላይ እና በህልምሽ ሁላ አይተሽ ጠዋት ተነስተሽ ደውለሽልኝ በህልሜ ፎቅ አየውና ፎቁ ስር ቆመሽ አየሽው አይደል ከዶ መድረሳውን አየሽው ከዶ መድረሳው እንዴት እንደሚያምር እያልሽኝ ነበር አልሽኝ ጠዋት ተነስተሽ። ምናልባት ያ ህልም እንግዲህ ዛሬ ይሄ ይሆናል ብዬ አስባለሁ ኢንሻአላህ። እኔ ፈታሁት ህልሙን በቃ ያ ህልም ይሄ ነው። አስታወስሽ በጠዋት ነበር የነገርሽኝና አልሐምዱሊላህ በጣም ደስ ይላል። ልጆችን እናገኛቸው ድጋሜ። ትልቁ ደግሞ መነሻሽ የነበረውን መድረሳችንን የኔ መንገድ ቤተሰቦች ያሰሩልሽንም መድረሳ ይዛን የዛሬ 4 ዓመት ያስመረቅነውን እሱንም እናያለን። ዛሬ በጣም ብዙ እና ደስ የሚል ቆይታ እናደርጋለን። እኔ ግን ደረጃው መውጣት ፈልጌ ነው። ያ አላህ ማሻአላህ አልሐምዱሊላህ። ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሱብሃንአላህ ማሻአላህ ማሻአላህ። ከእናንተ ውስጥ በጣም ጎበዝ ማን ነው? እስኪ እጁን የሚያወጣ ኡስማን ነው ጎበዝ? ኡስማን አሰላሙ አለይኩም እንዴት ነህ? በጣም ጎበዝ ነህ አሉ። ሁሉም መስክረውልሃል። ኡስማንዬ ና እንግዲህ እኔ ምን ላድርግ? እነሱ ናቸው ማሻአላህ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يا أيها المدثر قم فأنذر وربك فكبر وثيابك فطهر والرجز فاهجر ولا تمنن تستكثر ولربك فاصبر فإذا نقر في الناقور فذلك يومئذ يوم عسير على الكافرين غير يسير أرني ومن خلقت وحيدا وجعلت له مالا ممدودا وبنين شهودا ومهدت له تمهيدا ثم يطمع أن أزيد كلا إنه كان لآياتنا عنيدا سأرهقه صعودا. ማሻአላህ አትሉትም እንዴ? ስለዚህ እናንተ አንደኛ ቃሪ እሱ ነው ማለት ነው። ትንጥየዋለች አንቺ ነይ፣ ትንሿ አንቺ ነሽ አይደለ? ነይ እስቲ ነይ። ኮቱ ኮቱ በሬዳ ኮቱ ኮቱ ኮቱ። አሰላሙ አለይኩም እንዴት ነሽ? ማን ነው ስምሽ? ማነሽ? ዚክራ ዚክራ። እዚህ ቁርአን ነው የምትቀሪው? ከዶጋ ከዶ የት አለች? አዲስ አበባ አዲስ አበባ ሄደች ሳትነግረሽ? መች ነው የምትመለሰው?
ሰርፕራይዝ ከዶ ተመለሰች ከአዲስ አበባ። አላየሻትም ነበር? ከዶ ተመልሳለች። እሺ ዚክራን ታውቋታላችሁ እናንተ? የሁላችሁም ትንሽ እሷ ናት አይደለ? እስቲ ቅሪልኝ ቁርአን። አሊፍ ባ ታ በያ አስቀሪያቸው እነሱን እስኪ ባ ከአሊፍ ጀምሪና አሊፍ በያቸው። አሊፍ ባ ታ ባ ባ ባ ታ ታ ባ ባናታ ነው የምታውቂው አይደለ? ቀጣዩን ደግሞ ትቀሪያለሽ። ጎበዝ፣ አላህ ያሳድግሽ። እነዚህ ቋሚ ተማሪ ናቸው፣ መድረሳው ላይ ቋሚ ናቸው። ምን ያህል ጊዜ ሆናቸው እነሱ አሁን አንቺ ጋር ቁርአን ከጀመሩ? አንድ ማለት በአመት ነው የምናስመርቀው። ሌላ 3 አመት 1 አመት ሳይሞላውም ቃይዳን ደግሞ በ7 ወር የሚጨርሱት አሉ። በ7 ወር ለራሱ ደጋግሞ የሚቀሩት አሉ። እና አምና ማለት 2017 ያስመረቅናቸው ነው አሁን ማለት ነው። 2018 በቀደሙ ቃይዳን ጨርሰው እዚህ ቃይዳን እኛ እንደ ኬጂ2 ነው ኬጂ1 ነው የምንጠቀመው። ኬጂ2 ደግሞ የምንለው እዚህ ቁርአናቸውን የሚቀሩትን በነዘር አይተው ማለት ነው። ስለዚህ እነዚህ አሁን ልክ በትምህርት ብናስበው እነሱ ኬጂ2 ናቸው ማለት ነው። ያ ማለት በቃይዳን ጨርሰው ቁርአን መቅራት ጀምረዋል ማለት ነው። በጣም ደስ ይላል። በዚህ ተርቲብ ነው እየሄድን ያለው። ተጅዊዱም እንደዛው ተተከከ ማለት ነው። ማሻአላህ። ቻው ልጆች፣ ሰላም አለይኩም። ማሻአላህ ደስ ይላል በጣም ለውጥ። እዚህም አሉ። ሰላም አለይኩም ኡስታዝ፣ እንዴት ናችሁ? ሰላም ነው አልሐምዱሊላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ቆንጆዬ ለምንድን ነው ያኮረፍከው? ለምንድን ነው ያኮረፍከው? ና እስኪ ለምንድን ነው ያኮረፍከው? ውይ አኩርፏል። ለምንድን ነው ያኮረፈው? ትስቃላችሁ እናንተ? አኩርፈው እሱ። እንዴት ናችሁ? እሷ ማናት? እሷ ማናት? አንድ ላይ ከድጃ ምናችሁ ናት? ማሚ ናት? የሁላችሁም ማሚ? እዚህ ውስጥ ልጅሽ አለ እንዴ? የደጋግሙት? አዎ። የታለ? ይሄው ኢማሙ ሻፊ፣ ኢማሙ አቡ እንዴ ይሄን መልክ አውቀዋለሁ። ና ይሄን መልክ አውቀዋለሁ። ኮፒ ፔስት። ና አሰላሙ አለይኩም። እንዴት ነህ? ታቀፈ አይደል? ትልቅ ሰው ይታቀፋል እንዴ? ደህና ነህ? አልሰማም ድምፅህ። ዙር ወደዛ እስኪ ካሜራ ላይ እስኪ አንዴ። ይሄ ፊት ማንን ይመስላል? ኢማሙ ሻፊ ነው አይደል? ኢማሙ ሻፊ አለ። ኢማሙ ሻፊ ና እስኪ። አዴ ይሄኛው ማን ነው? ኢማሙ ማን ነው? አህመድ። ኢማሙ አህመድ የከድጃ ልጆች ናቸው በነገራችን ላይ ስማቸው ኢማሙ አህመድ፣ ኢማሙ ሻፊ ና አቡ ሐኒፋ። ነይ እስኪ እንዴት ነህ? ደህና ነህ? አባቱን ኮፒ ነው አይደለ? መክሰር እኮ ነው በቃ ነገሩ። ወንድ ስለሆነ ችግር የለውም። እኛን ሲመስሉና ደስ የሚለን ማሻአላህ። ስንት አመት ሆነ አሁን እሱ? ማን? ይሄኛው 5 አመት ይመስለኛል። እኔ ጋር ስትመጪ እሱ የ1 አመት ልጅ ነበር አይደል? የ1 አመት ልጅ ነበረ። እስቲ አሊፍ ባበልልኝ እስኪ። ዙር ወደዛና ቀረይካ አሊፍ በሉ እስኪ። ያስቀራችሁ ደግሞ እሺ፣ ያስቀራችሁ እሺ። እሱ ያስቀራቸው እስኪ። አሊፍ ባ ታ ጂም ሀ ካ በደንብ በልዋ። ዛል ራ ዛ ሲን ሷድ ዳድ ጣ ዛ አይን ጋይን
Vav. Kaf. Kaf. Lam. Mim. Nun. Waw. Ha. Hamza. Ya. ያለ አንበሳ ማሻአላህ አድጓል። እንግዲህ ኢማሙ ሻፊ፣ ኢማሙ ማሊክ፣ ኢማሙ አህመድ፣ አቡ ሐኒፋ የወንድ ልጆች ስሞች እንደዚህ ናቸውና እሱ በቃ በደንብ ነው ያስታወስኩት። ያኛው ግን በቃ መልኩ ራሱ ይናገራል። እሱንም አሁን በደንብ ሳይሆን መጣልኝ። ማሻአላህ በደንብ እየቀራችሁ ነው። ከእናንተ ውስጥ አንደኛ ጎበዝ ማን ነው? እንዴ ሁላችሁም አንደኛ ጎበዝ ናችሁ? ማሻአላህ በቃ ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እነዚህ ተለቅ ስላሉ ወንድና ሴት አይቀላቀልበትም። ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ከዱዬ። ይሄኛው ክፍል ደግሞ ሴቶች ብቻ ናቸው ያሉት። እድሜያቸውም ትንሽ ተለቅ የሚል ይመስለኛል። ግን እዚህ ጋር ህጻናት አሉ፣ እዛ ጋር ተለቅ የሚሉ አሉ። በምንድን ነው ተለይተው የተቀመጡት? እዚህ ቃይዳ ነው የሚቀሩት እነሱም ማለት ነው። እነዚህም ቃይዳ ናቸው። ሴትና ወንድን መለየት ግድ ነው አይደል? በሸሪያም አንፃር ግን ቦታ ስለጠበበን ነው እንጂ እዛም እኮ ሴትና ወንድ ተደባልቆ ያለው ቦታ ደግሞ ሰፊ ቢሆን የሴት ለብቻ የወንድ ለብቻ። ሁሉም ቃይዳ ናቸው። ግን ተለቅ ያሉም ያሉ በጣም ትንሽም አሉ። ስለዚህ ሁሉም ቃይዳ እየቀሩ ነው ማለት ነው። ማሻአላህ ደስ ይላል። ከረመዳን በኋላ ነው የጀመሩት። እና በነገራችን ላይ ያቺ በቅርቡን የሰለመችው የቷ መርየም ያው እሷ መድረሳ ውስጥ ነበሩ። ከዛን መሬቱን ከገዛን በኋላ ደግሞ አላህ ሸሃዳን ሰጣቸው፣ ፈቃቸው ሄዳቸው 6 ቤተሰቦች ማለት ነው። በጣም ስጓጋ ነበረ። ጎረቤት ናቸው ማለት አው የመድረሳ ግቢ ውስጥ ነው ያሉት። በመጀመሪያ ያ መሬት ቤቱን እነሱ ነበር የጠበቁት ያሉት መሰለኝ። እነሱ ናቸው በቃ ቤቱ የተሰጣቸው ማለት ነው። ከዛን ገዛን ቤቱን። ከዛ በኋላ ያ ረቢ ከዘመዶቼ ካልቾከልክ ሸሃዳን ለመስጠት ሂዳያህን እነዚህን ደግሞ ያ ረቢ ያዝልኝ በቃ እያልኩኝ ወላሂ ዱዓ እያረኩኝ ነበር። እሄዳለሁ፣ አንዳንድ ዱዓ አረግባቸዋለሁ ምናምን አላስገድድም። ግን ማሻአላህ ሙስሊም መቼም አክላቅ ካለን ሁሉም ወደኛ ነው አይደል? ወላሂ አልহামዱሊላህ ራሴን ለማለት ሳይሆን ማሻአላህ አላህ ከሁሉም ምግባባበት አክላቅ ሰጥቶኛል። አልহামዱሊላህ ረብል ዓለሚን። እሄዳለሁ ምን እላለሁ በቃ በዛው ሱብሃንአላህ እየተቃረብን መጣን። ከዛ በኋላ የሆነ ጊዜ ኡምራ ሄጄ ነበረ። በቃ እስቲ የኡምራዬን ምልክት የምታሳየኝ ከሆነ ሰርፕራይዝ የምታደርገኝ ምንድነው? እኔ የቤቴ ነገር ምናምን አላውቅም። ስገባ ብቻ እኛ ሻሃዳ ለንደን ነው ይበሉኝ። እነ ደረጀ ያአላህ አባቷ ደረጀ ነው። እዛው ስማቸውንም ያስኩኝ። ስመጣ አንዲት ጓደኛዬ ልክ እንደ ልጅ የምትሆናለች የሰየምኩትን ስም መልሳ ትሰማለች። እናትየውን ሀጀራ አልኩኝ፣ አባትየውን ኢብራሂም አልኩት፣ አንዲቷን ደግሞ መርየም አልኳት። በቃ አንድ ትንሽ ልጅ አለ መሐመድ አልኩት። በቃ እንዳልኩኝ ሆነ። አልহামዱሊላህ ረብል ዓለሚን። እና በዚህ ምክንያት ነው የሆኑት። በቃ አላህ ነው እንግዲህ ሁኑ ያላችሁ። ኢንሻአላህ ብዙዎችን ቁርአንም እያስቀራሽ ለሌሎችም ደግሞ የሂዳያ ሰበብ እየሆንሽ ነው ያለሽው። አልহামዱሊላህ ማሻአላህ ደስ ይላል። አሁንም እንዳየሁት ከሆነ ተጨናንቀው ተቀምጠው ነው ያሉት። በዛ ላይ ደግሞ ዝም ብሎ ምንድነው የሚባለው ጅባ ላይ ተቀምጠው ያሉት። ቅዝቃዜ አለ፣ ረጅም ሰዓት ይቀመጣሉ ይመስለኛል አይደለ? እንደዚህ እንዲሆኑ ተፈልጎ ነው ወይስ ወንበር ስለሌለው ነው? ቤቱ ወንበር ስለሌለ ነው። እና ያው ከማጣት አልহামዱሊላህ በዚህች ውስጥ አላህ ደግሞ የበለጠውን ያመጣል። እና በአልহামዱሊላህ ነው እዚህ የደረስነው። ምንድነው ልጆች ገና ደጅ ነው ያሉት የተጫወቱም ያሉት። በፕሮግራሙ ምክንያት ደግሞ እዚህ የሉም፣ እንደውም ወጥተው አልቋሉ ማለት ነው እንጂ ከዚህ የበለጠ ነው። እዚህ ጋር አንቆም ነበር፣ ተጨናንቀው ነው የሚቀመጡት። ስለዚህ እንግዲህ ይሄ ክፍል ምን ያስፈልገዋል? ለእናንተ ትቻለው መልሱ። ሌላኛው ክፍል ደግሞ እንሄዳለን። እዚህ 3ኛ ክፍል ነው። እሺ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ክፍል ትንሽ ዘና ብሏል መሰለኝ። እዚህ ደግሞ ብዙ አይደሉም፣ ትንሽ ናቸው፣ ደግሞ ትልቅም ናቸው።
ከሌሎቹ በምን ይለያቸዋል? እነሱ የቀሩትም አሉ። ያው በስራ ፕሮግራም የቀሩ አሉ። ቤት የቀሩት አሉ። ዛሬ የቀሩ አሉ። እሺ አሁን ፈስልሳኔ ይባላል። 3ኛ ክላት ነው። ሲራ የሚቀሩት ተውሂድን የሚቀሩት ያው አቂዳዎችን የሚቀሩት ናቸው እነዚህ ማለት ነው። ቁርአን ያከተሙ ናቸው። አዎ በደንብ ቁርአን አክትመው ኪታብ የሚቀሩ ናቸው እነሱ። ማሻአላህ። እንዴት ናችሁ? ሁሉ ሰላም ማሻአላህ። ሁላችሁም ያከተማችሁት እዚህ ነው? ምን ያህል ጊዜ ቆያችሁ እዚህ ከድጃ ጋር? 3ኛ ዓመታችሁ ነው ዘንድሮ? 10 ቆይታለች። ከመጀመሪያም ጀምሮ እዚህ ነሽ አንቺ? ረጅም ጊዜሽ ነው ማለት ነው። ማሻአላህ። እዚሁ አከተማችሁ? እዚሁ ኪታብ የቀራችሁ ነው? ማሻአላህ በጣም ደስ ያለ። በነገራችን ላይ ልጅ ግን ያለ ፈገግታው በጣም ወድጀዋለሁ። እስኪ አሰላሙ አለይኩም። እንዴት ነህ? ደህና ነህ? ምንድን ነው የሚያስቅህ? እንዴ ዝም ብሎ መሳቅ አለ እንዴ? ያለ ምንም? ኧረ ማልታቴ ምንድን ነው ያሳቀህ? ንገረኝ እስኪ። ዝም ደተኒ። ዝም ብዬ ነው። ዝም ብዬ ሳቃለሁ ወይ ማልታቴ? አከና ምን እንዳለኝ አልገባኝም። ዝም ብዬ አከና ሳሉት እንግባባለን። እንዴት ነህ? አንተም ቁርአን አክትመሃል? ኪታብ እየቀራህ ነው? ከሁሉም ግን ትንሽ ነህ አንተ። እስኪ ይሄ ፈገግታ፣ እኔ ቆይ ፈገግታው ነው። አንተ አሁን ፈገግ ነው የምትለው፣ ዝም ብለህ ትስቃለህ። እና እኔ ስትስቅ ሳቅህ ወደ እኔ መጣ። ይሰማል ግን አማርኛ ይሰማል? መመለስ ነው የማትችለው መሬዳ። እሺ አሁን እስቲ ቁርአን ግን መስማት ፈልጋለሁ ካንተ። ትንሽ እየቀራልኝ አያ፣ ትንሽ እያያ መርጣ። أعوذ بالله من الشيطان الرجيم وقال الذين لا يرجون لقاءنا لولا نزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا محجورا وقدمنا إلى ما عملوا من عمل فجعلناهم هباء منثورا أصحاب الجنة يومئذ خير مستقر وأحسن تحويلا. ما شاء الله سبحان الله መቼስ የአላህ ፈቃድ ሲኖርበት ሁሉም ነገር ስትክት ይላል፣ ስትክልክል ይላል። አንድ ነገር ለአላህ ብለሽ ስትሰሪ ወላሂ ለአላህና ለአላህ ብቻ ስትሰሪ ራስ ይኖረው ለራሱን የሚያስተካክለው ማሻአላህ አልሐምዱሊላህ። ይሄም ደግሞ አንደኛ ፎቅ ላይ ተማሪዎች ቁርአን ይሰማኛል እየቀሩ ነው። ይሄ ደግሞ አንደኛ ፎቅ ላይ ነው። ሌሎችም እየቀሩ ነው ማለት ነው። ከሁለተኛ ክፍል እስከ 5ኛ ክፍል ያሉት ከ2 እስከ 5 እነዚህ ደግሞ ከፍ ያሉ ናቸው። ውስጡን ያው እንዳናሳያቸው አጋጣሚ ሆኖ መብራት ጠፋ። እንዲሁ ለመጎብኘት ያክል ነው። ያው መብራት ከመጣ እናሳያቸዋለን፣ ከሌለ ግን ምንም ማድረግ አንችልም። ስራ ላይ የሚገጥም ነገር ነው። አሁን የመጀመሪያውን የመነሻችን ጋር ብንሄድ ደስ ይለኛል። ቀጥ ብለን የደረዛው እንሂድ። የሆነ ድግስ የሚሸት ነገር አለ። ድግሱ ምንድን ነው የሚለውን ያው አሁን አንነግራችሁም። በዛ ላይ ደግሞ ዛሬ ሙሐሰንን አላገኘነውም፣ መርየምን አላገኘናትም፣ አይሻ መሽኩራ አላገኘናትም፣ አላየኋትም መሽኩራን ግን እንደገና አቡ ሐኒፋንም አላገኘነውም። አቡ ሐኒፋ ሙዓዚናችን እሱንም አላገኘነውም። ሁሉም ቤተሰብ እናገኛለን እንዳልኳችሁ። ይሄ ደግሞ የተለየ ቦታ ስለነበረ ለኔም አዲስ ስለሆነብኝ እንደ ቤተሰብ እንዴት ነው 4 ዓመቱ እንዴት አለፈ ሳላት ቀጥታ ወደ አስደነገጠኝ አዲስ ወደ ነብይ ነገር ነው እንግዲህ የገባ ነው የነበረው። ሙሐሰን እናገኛለን። ሁሉንም ቤተሰብ አባልም ደግሞ እንዲሁ እንዘይራለን። ከዛ ደግሞ
ካረሳሁት ወደ ላይ ነው። ወደ ላይ ነው የምንሄደው። ብዙ ይልካል ያለው አሰላሙ አለይኩም ወሐሰን እንዴት ነህ? ሰላም ነው አልሐምዱሊላህ። ኧረ ተመልካቾች እኮ ያውቁሃል። እንዴት ነህ? አልሐምዱሊላህ ሰላም ነው። መብሩክ ብለናል። ደግሞ ሌላ ድግስ አለ እዚህ። ይሄ በድግስ ተገናኝተናል። ማሻአላህ። ስለዚህ በዚህ ነው። ወአለይኩም ሰላም እንኳን ደህና ቆያችሁን። ሰላም ናችሁ? እሺ እኛም እናመሰግ አላህ ይውደድልኝ። እሺ ስለዚህ እኔ ለምንድን ነው የጠፋኝ? ከዶ ቤቱ ነው ቀጥታ ወደ ላይ ነው የምንወጣው። ስለዚህ በአስፋልት መሄድ እንችላለን። ቆይ ግን ማለት ነው ይሄ ሁሉ ዳስ ማን ሊዳር ነው አትሉም ወይ? ማን ልድሪ ነው? ነገ ነው ማሳየሽ። ነገ ነው የምታሳየኝ? አዎ አልሐምዱሊላህ ማሻአላህ ሱብሃንአላህ። ይታያል አይደል? ይሄን የሚያክል ድንኳን አተላለቁ። ስንት ህዝብ ሊመጣ ነው? ማን ነው የሚዳረው? ሙሽራው ማን ነው? እንዴት እንደሆነ እረሳሁት። የሚገርምሽ ነገር ቤቱ 4 አመት ሆኖኛል። ግን ፎቶ የላክሽልኝ ላይ የቁርአን ቤቱ ስም ተለጥፎ አይቼ ነበረ። እንደው ከዱዬ እንግዲህ ተመልካች ጋር ከተዋወቅሽ 4 አመታትን አስቆጥረሻል። በእነዚህ 4 አመታት ውስጥ ብዙ ነገሮች ባንቺ ውስጥ ተከናውነዋል ብዬ አምናለሁኝ። ወአለይኩም ሰላም። ሰላም ነው አልሐምዱሊላህ። ነሽ? አልሐምዱሊላህ ማሻአላህ ተባረከላህ። ተባረከ ረህማን። ሰላም መጣሽ። እንኳን ሰላም ቆያችሁ። አቡ ሐኒፋ ወላሂ አላወቅሁትም እንዴ! ሙአዚናችን አቡ ሐኒፋ እኔ ማለኝ አረሳኸኝ? እኔ መንገድ ላይ ምን ነበር መጀመሪያ ተከፋፈለ አዛን። እስኪ እንስማ እንደገና። አላሁ አክበር አላሁ አክበር። ሰላም ወራህመቱላህ። አላሁ አክበር አላሁ አክበር። አሽሀዱ አን ላ ኢላሃ ኢለላህ أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة هيا على الصلاة هيا على الفلاح هيا على الفلاح الله أكبر الله أكبر لا إله إلا الله ما شاء الله أبو حنيفة አረሳኝማ ራሴ አረሳኝ። በጣም በሚገርም ሁኔታ የዛሬ 4 አመት ገደማ እንግዲህ ከአቡ ሐኒፋ ጋር እንደዚሁም ደግሞ ከሐሰናት ጋር አብረሽ ነበር የመጣሽው የነበረው። እሱ የዛሬ 4 አመት አዛኑን አሰምቶን ነበረ። ድምፁ ማሻአላህ በጣም ያምር ነበረ እና ደስ የሚል ቆይታ ነበረ። እንግዲህ ከዱዬ እያወራን መንገድ ላይ አቡ ሐኒፋን አግኝተነው ነው ከወሬያችን ያቋረጥነው። እንዴት ነበር ያለፉት 4 አመታት ቆይታሽ? እርግጥ ነው መሀል ላይ መተን ተማሪዎችን አስመርቀን ነበር ሄድን የነበረው መድረሳ ተማሪዎችም ማለት ነው። እስኪ ትንሽ ንገሪኝ። እና አልሐምዱሊላህ ወላሂ በአላህ እገዛ ግን የዚህ መድረሳ ነገር ስታይ እንኳን አንቺ እንኳን ህዝቡ እኔ ለራሱ ሳይ ማለት ነው ለራሴ ሲሄድ ለራሱ የሆነ እልም ነገር ይመስለኛል። በቃ ለምንድን ነው በቃ አላህን አንዴ ስትይው ያ ረቢ ስትይው በእጅ የሚሰጥሽ አላህ ማለት ነው። ኢኽላስ ይኑራል። ወአለይኩም ሰላም። ሰላም ነው አልሐምዱሊላህ።
እሺ እና ሰላም ወአለይኩም ሰላም ወራህመቱላህ። ሰላም ነው አልሐምዱሊላህ። እንኳን ደህና ቆያችሁን። 2018 ያለፈው ረመዳን ማለት ነው። ማሻአላህ 120 ተማሪዎችን አስመርቀናል። ኢንሻአላህ አልሐምዱሊላህ ረብል ዓለሚን። ግን እየጨመረ ነው እንጂ እየቀነሰ አይደለም። ከብዙ ሰዎች ጋር ደግሞ ወላሂ አላህ አስተዋውቆኛል። ኢንሻአላህ ከብዙዎች ተዋውቂያለሁ። አልሐምዱሊላህ ረብል ዓለሚን። አላህ ደግሞ እነሱንም ይወቃቸው። አልሐምዱሊላህ ምርጥ ባል ሰጥቶኛል። አልሐምዱሊላህ አላህ ስሪ እንስራ የሚለውን የሰውን ገንዘብ የማይበላውን አላህ ይጠብቅልኝ እና እኔ አልሐምዱሊላህ እንግዲህ በእህቶቼ በወንድሞቼ ሙሉ በጅማ ሁሉ እደሰታለሁ። ወላሂ ሁሉም ከጎኔ እየቆሙ እያገዙኝ ነው። አላህ ያግዛቸው። አሜን። ያው እንግዲህ ይሄን ሁሉ ህዝብን የምታያቸው ከፊት ለፊታችን ከኋላችን ያሉት የነገን ደስታ ምን እንደሆነ ደግሞ ያው ነገ እናያለን። ያ የነገን ደስታ ለሱ ነው። ውርውር ግሽታ ያፉ በሉኝ። ሰላም አለይኩም እንዴት ነሽ? ወይኔ ጊሽጣ በጣም ነው የምወደው። እሺ ስንት ነው ተመድቦ ምድቦ ነው የሚሸጠው? አንዱ 40 ብር። እሺ ይሄና ይሄን ሁለት የለኝም። ያስ በጣም ነው የምወደው ጊሽጣ። አፉ በይኝ እንግዲህ ይኸውልሽ የፍራፍሬ ሀገር ላይ ስለሆንኩ ሳላ የቆየሁትን ነገር አየሁት። ጅማ አባጅፋር ማለት እንግዲህ የፍራፍሬ ሀገር ነው። ከረጅም ጊዜ በኋላ በነገርሽ ላይ ወላሂ ወይ ደስ አለኝ ሳየው በጣም የለም አዲስ አበባ 100 ብሩን ብቻ አምጪ ችግር የለውም። ሽክራን። እሺ ና አቋረጥኩሽ። አሁን መቀጠል እንችላለን። አፉ በይ። አሁን መድረሳሽ እንዴት እየሄደ ነው? መድረሳ አልሐምዱሊላህ ወላሂ ከፍ ማለት እንጂ ዝቅ ብሎ አያውቅም። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ ኢኽላስ ይኑረን፣ አላህ ይቀበለን። ሁሉንም ነገር አላህ ከተቀበለን ነው እና ምንድነው ለአላህ ብለን ስለምንሰራ የመድረሳ እንግዲህ ከፍሎ አይደለም የሚቀረው። በጣም የሆነ በረካ ያለበት ኢንሻአላህ ወላሂ ነፃ የሚቀራበት ነው። ማናቸው አይከፍሉም። አንድ ብር የማይከፍሉ ምንም አይከፍሉም። ለምን በነፃ ነው። አላህ እስከሰጠኛው አንድ ወንድሞች እህቶች ምናምን አሉ አይደለ? ማሻአላህ እነሱ ሲልኩልኝ ያችኑ ብር አንድ ላይ ጥርቅምቅም አድርጌ አካውንቴ ላይ አገባ። አካውንቴ ማለት የመድረሳ አካውንት ነው። ምንም ነገር አይመስለኝም። እሺ ለቤቴ ለልጆቼ ከማለት አላህ ካልኩኝ አላህ ከጎኔ እንደሚቆም አውቃለሁ። እርግጠኛ ነኝ። አልሐምዱሊላህ ረብል ዓለሚን። እና በቃ አካውንቴ ላይ ይገባል። እሱንም አጠረቃቅሜ ቀጥታ ሰጣቸዋለሁ። እና በቃ በዚሁ አላህ እየሰጠኝ ለምን ሰውን ያስቸግራለሁ? ለምን ቁርአን ደግሞ ክፍያ ነው። ቅሩ ብታያቸው እንደማይቀሩ እርግጠኛ ነኝ። ግን ቁርአንን ደግሞ ለምነን ነው የምናስቀረው። አልሐምዱሊላህ እንደዚሁ እያለን እናቶችም ያከተሙት አሉ፣ አክተመው ወደ ኪታብ የገቡትም አሉ። አሁን ለራሱ ሰዓት ስለረፈደ ነው እንጂ ኪታቦችን ለብቻ ነው የጠራኋቸው እና መሬቱም ስለመሸ ነው የሄደው። ግን ማሻአላህ ብዙ ስራ አላህ አግዞን እየተሰራ ነው፣ እየተቀራ ነው። አላህ ብቻ ይቀበልን። በጣም በጣም ደስ ይላል ወላሂ። እንግዲህ ተውሂድን የሚያጠንክሩት ሰዎችን አላህ ያደርገን ኢንሻአላህ። አሜን። እና የእህት ወንድሞቻችን ትርፋቸውን ፍሬያቸውን እየበሉ ነው። እንዴት ተደርጎ መብላት ማለት ሳይሆን በቃ እኔ እንጃ። አላህ እንግዲህ ትርፋማ ያርጋቸው። አሜን። ሁሌ ዱዓ እንዳደረኩኝ ነው። አላህ ይቀበለን። አሜን። አልሐምዱሊላህ አሜን። እንደው ወላሂ በጣም ነው የሚገርመኝ ሳስበው ዝም ብዬና ወደ ኋላ መለስ ብዬ ልክ መጥቼ ዛሬ ይሄንን ፕሮግራም ለመስራት ወደ ጅማ ስመጣ ወደ ኋላ መለስ ብዬ ትላንትናችንን እያሰብኩት ነበረ። ያኔ ስናወራው የነበረው ወሬ፣ ከዛ በኋላ የሆነው ነገር፣ ያንቺ ህልም፣ ዛሬ ህልም ተሳክቶ ደግሞ የቆምንበት ቦታ፣ ዛሬ የተገናኘንበት ምክንያት፣ ሁሉ ነገር በጣም ነው የሚገርመኝ። ያው ተመልካቾቻችን እንግዲህ ለምን ተገናኘን እስካሁን ድረስ ምንም የነገርኳችሁ ነገር የለም። ዛሬ እንግዲህ የዛሬውም የኔ መንገድ ፕሮግራማችንን ጉብኝት ነው ያደረኩት። እየጎበኘን ነው። የትላንቷ መንገደኛ ከድጃ ዛሬ ምን ላይ ነው ያለችው? ብዙ የህይወት መንገዷን አውርተን ለእናንተ አጋርተን እናንተም ደግሞ እንደዚህ ቻለችን ጀግና እህት ማበረታት አለብን እያላችሁ አበርታችሁም እዚህ ጋር ቆመናል እና አንዳንዴ የሆነ ነገር ሆይ ሆይ ይባልለትና በሰዓቱን በሞቅታ ውስጥ ቆይቶ ኋላ ላይ ቅዝቅዝ ማለት ነገር አለ። የከድጃ የህይወት መንገድ ግን ትላንት የጀመርነው የቁርአን መንገድ ግን ዛሬ መድረሳው ከምን ጊዜውም በተሻለ መልኩ አድጎ ብዙ ተማሪዎችን ተቀብላ እያስቀራች ከአንድ ስታር የተነሳው ደግሞ ራሷ ከማስቀራት ጀምራ የነበረው መድረሳዋ ዛሬ በ12 ኡስታዞች እንግዲህ
ቁርአን በቤቷ ላይ እየተቀራ ይገኛል። ብዙ ተማሪዎች መድረሳ ውስጥ አሉ። ከ600 ተማሪዎች በላይ በየአመቱ ቁርአን የሚያከትሙ ልጆችን ታስመርቃለች። ብዙ ዝግጅቶች አሉ። እናቶች ሁሌ ቤት ውስጥ ዱዓ ያደርጋሉ። በጣም የሚገርመኝ ግን ካዱዬ የሆነ ምትልክልኝ ቮይስ አለ ሁሌ ይገርመኛል። እና እናቶች ተሰብስበው በጋራ ዱዓ የሚያደርጉት ነገር አለና አሚን የሚለው ድምጽ በጣም ይለያል። አልሐምዱሊላህ ወላሂ ይለያል። በቃ ለብቻ ነው የሚመስለውና መቼም መድረሳ የተነሳው በዱዓ ስለሆነ መቼም ዱዓው አልተቋረጠም። እናቶች እንግዲህ ከሰኞ ጅሙዓ ቀን ብቻ ነው ረፍታቸው። ሐሙስ የዱዓ ፕሮግራም ነው። እሺ አላህ ይጨምርላቸው። ሁሌም አሚን። ያው በዱዓ ነው ያለነው ሁላችንንም። ማሻአላህ የሆነ የሚታየኝ ጽሑፍ ነገር አለ። ያ አላህ ይሄ ነው በይኝ እስኪ ይሄ ነው በይኝ እስኪ አንብበሽ ተረጂ እንግዲህ ሱብሃንአላህ ዳሩል ቁርአን እስላማዊ ድርጅት ሱብሃንአላህ ይሄንን በደንብ አሳይልኝ ያ ረብ። እሺ ይሄ ነው ከዶ እሺ አንገባም ውስጥ ግን እዚህ ጋር እንቆማለን። አቡ ሐኒፋ ይሄንን ይዝልኛል፣ ይሄንን ብር ይዝልኛል ኪስ ውስጥ አድርጎ። መጠየቅ የምፈልገው አንድ ነገር ብቻ ነው። ይሄ ማለት መጀመሪያ ተኖሪበት የነበረው ግቢ ነው አይደለም? ይሄ የት ነው? ሌላ አላህ ያበቀለልን ምንም ዛሬ ሊገባኝ አልቻለም። አስረጅኝ ከዱዬ ኮንፊውስኛለሁ። ቆይ ይሄ ቤት የት ነው? ከጎረቤቶቼ ከዛኛው መሬት ከሰጡኝ እሺ አንድ ቤት አለ ከነሱ አጠገብ ነው ማለት። እዚህ ቤት ውስጥ ቢኖሩ ክርስቲያኖች ነበሩ። እሺ አንድ ትልቅ አዛውንት እናት ነበሩ። ሱብሃንአላህ የሆነበት ጊዜ ካስታወሽ እንኳን የሆነ መሬት አግኝቼ የሆነ ትልቅ መሐደራ ፕሮግራም አልተዘጋጀም። እንኳን አልመጣሁም ግን ነግረሽኛል። ያ መሬት ማግኘት አልቻልኩኝም። ያ ረቢ አልኩት አሳጣኸኝ ያ መሬት አልኩት። ለኔ አይደለም ለኡማው አሳጣሃቸው አልኩት። አላህ ከጎኔ ስለምቆም አውቃለሁ በእርግጠኝነት። ሄድኩኝ ቀበሌ ሲሄድ እኔ እንትኖች ደግሞ ኮሚቴዎች አሉ። በቃ ያልኩትን ሁሉ ያምናል። ለምን እኔን ማስደንገጥ አይፈልጉም። ግን ሂዳቲያው እስቲ ብለው ተነሱ ዛሬውኑ ይሄንን እናፍርስና ፎቁን እንስራ ነው የምላቸው እየሳቁ። እስቲ ሂጂ በቃ አንዱ ካሊድ ይባላል እሱም ሰለምቴ ነው አላህ ይጠብቅልኝ አሚን። ሂጂ እስቲ ቀበሌ ምናምን ብሎ በዘዴ ነው ለካ እሱ ሸኘኝ። እኔ እውነት መስሎኝ ነው የሄድኩት። ሳያቸው ለካ መንገድ እኮ እስከዛ ድረስ ነው የሚገባው አለኝ። አላሁ አክበር በቃ ደነገጥኩኝ። ቁርአን ከቤት ልታባረር ፈልገህ ነው አንተ አላህዬ አልኩኝ። ቤት ስገባ ከድጃ እየተፈለግሽ ነው ተባልኩኝ። እዛ ቤት ሀብታሙ የአሚኑ አባት ይባላሉ። ሄድኩኝ። ጠዋት ላይ ስምሽን እኮ እያነሳን ነበረ። ይሄን መሬት ብትገዛ ሰዎች አላት ስለሚሉ አሁንም አላህ ይስጠኝ አሚን አላት ስለሚሉ የሆነ ያን ቤት ብትገዛስ መሬት እኔም ልክ ብር እንዳለው ሰው ይሸጣል። ግን እሺ ያልኳቸው እኔም ለምን እናገራለሁ። ግን ቦታው ይሸጣል ሲሉሽ ይሸጣል? አዎ ስትይ አካውንትሽ ምን ያህል ብር ነበረው? አላሁ አክበር የኔ አካውንት ወላሂ 50,000 ከደረሰ ነው ወላሂ ላዚም። እኔ 500 እንኳን ቢደርስ የለ በቃ ሀብታም ነኝ እኔ። ከዛች 500 ለራሱ አንስቼ ሰጠው ማለት መጣልኝ ማለት። ለምን እኔ አላርስም አልነግድም። ነጋዴ የሆነ ነገር ሽጦ የሆነን ብር አገኛለሁ ትርፋማ ይሆናል። እኔ ሰበብ ማደርስበት ምንድነው ሰበቤ? ያቺን ላውጣና እንደዚህ ካደረኩኝ እንደሚመጣ አውቃለሁ። ይተካል ነው አልহামዱሊላህ። እነዚህ ሁሉም አንቺ መድረሳ ይቀራሉ? አዎ አልহামዱሊላህ። እና እናንተ ሁላችሁም ትቀራላችሁ እሷ ጋር? ሱብሃንአላህ ከስር ተከትለ መጣ እዚህ ናቸው። ስለዚህ አሁን ይሄ ቦታ ማለት የተገዛ ቦታ ይሄ ማለት አዲስ የተገዛ ቦታና አንቺ የምታስቢው ትልቁ ህልምሽ ማለት ነው። ይሄ ህልም ይቆይልኝ። ወደ መጀመሪያችን ወደ መነሻችን ቦታ እንሄዳለን። ያ ማለት ቅድም መግቢያ ላይ እንደነገርኳችሁ ያቺ ደሳሳ ጎጆ የነበረችው ቤትሽ አይደለ? ትንሽ የክፍል የነበረችው እዛ ክፍል ላይ ደግሞ አልጋሽ ላይ ቁጭ አርገሽ የተወሰኑ ደግሞ ልጆች ስታስቀሪያቸው የነበረበት ጽሑፍ ይታየኛል። ቦታው ይሄ ነው። ይሄ ቤት ማለት እዚህ ቦታ ላይ የዛሬ 4 ዓመት መተን ተማሪዎችን አስመርቀን መድረሳውን አስመርቀን ሄደን ነበረ ከወንድሜ ዲኑ አሊ ጋር። ከትንሽ እስከ ትልቁ ለቁርአን ያላችሁ ክብር ገና ከዚህ ከፍ ያደርጋችኋል ኢንሻአላህ። ግን አንድ ነገር ልንገራችሁ።
በትንሽ ነገር አመስግኑ፣ ግን በትንሽ ነገር አትርኩ። በትንሽ ነገር ማመስገን ሌላ ስጦታ ያሰጣል። በትንሽ ነገር መርካት ባላችሁበት ያስቆማችኋል። ዛሬ እዚህ የተመለከታችሁት ትምህርት ቤት ጅማሬና በጣም ትንሹ ነው። ስለዚህ እዚህ የተጀመረው ምናልባት ልጆቻችሁ 2 ዓመት የሚቀሩበት ትምህርት ነው። በ2 ዓመት ጊዜ ውስጥ ከዚህ ትምህርት ቤት ውስጥ የሚሰጠውን ትምህርት ይጨርሳሉ። 3ኛ ዓመት ላይ ሴት ይሄዱ። ማስፋት እኮ አለብን አይደል? ወደዛ እቅዳችሁ፣ ሐሳባችሁ፣ ትልማችሁ የዲን ኮሌጅ ይሁን። ጋር መድረክ ተዘጋጅቶ አስመርቀን በጣም የሚገርም ዱዓ አድርገን ተመራርቀን ነበር የተሸኛኘነ የነበረው። የኔ መንገድ ሚንበር ጉርባበረ ካሳይ ታቀቡ ጉርባበረ ካሳይ ማናን ጉተሜ ተቅባፋ ያንጉተም ኢዘ ጊዜ ሰነት ላይ ተባረከ ረቢ ወልጉሬ በነሰነት አላሁ አክበር አላሁ አክበር። እንግባ። እንኳን ደህና ቆያችሁን። እንዴት ናችሁ? እዚህ ግን ድግስ ነው ያለው። ቢስሚላህ። ዋው ይሄ ያምራል በጣም። ይሄ እንግዲህ ማደሪያ ቤታቸው ነው። አልহামዱሊላህ የሴቶቹ ማለት ነው። እዚህ ውስጥ ነው የሚያድሩት። እዛን ያው አጋጣሚ ደግሞ አልጋ ላይ ተኝቶ አይደለም የቀሩት እስካሁን ድረስ ወርም አልሞላውም። የሆነ አልጋ ቁርአንን የሚቀሩት ልጆች ምን ማድረግ አለብኝ ያ ረቢ ያለ ስል አጋጣሚ ይሄን አልጋ ከእንትን አገኘሁኝና ለአንድ ወንድሜ አዲስ አበባ ነው ያለ። ዝም ብዬ እኮ ነው ስልኩን ብቻ አገኘሁኝ ከቲክቶክ ደወልኩለት። ይሄ አልጋማ ለቁርአን መሆን አለበት አልኩኝ። ከዛን ደወልኩኝ። በቃ ጨነቀኝ። ለካ ብር እንዳዘጋጀው ነገር ስንት ነው ምናምን ዋጋውን ተስማማን 40 ሺህ ምናምን አለኝ። አይምሮዬን ላሳርፋት ነው እንግዲህ ጨነቀኝ። መጣው ዱዓ አደረኩኝ። የበቀደሙንማ ሰላቅም ወላሂ ዱዓ አደረኩኝ። ያ ረቢ ይሄ አልጋ እዚህ መርከዝ ካልገባ በቃ እኔ አልታክም ማለት ጀመርኩኝ። ብታይ ሱብሃንአላህ። በ15ኛው ቀኑ የሆኑ ቱርኮች አረፋ ውስጥ መጡ። መጡ ምንድን ነው የምትፈልጊ ምናምን። አንድ ወንድሜ ፉአድ የሚባል አላህ ያሳድገው ከፍ ያለበት ቦታ ላይ ያስቀምጥልኝ አይቀይረው። እነሱን አመጣቸው። ምን ትፈልጊያለሽ ተባልኩኝ። አልጋ አልኩኝ። አጋጣሚ ስንፍሬ 25 ፍሬ፣ ሌላው ደግሞ እየተሰራ ነው ገና ምን ይቀበላቸው ማለት ነው። አጋጣሚ እነዚህ ገብቶልሽ ነው 25 ፍሬ አልጋ ይገባል። ምክንያቱም በየአመቱ ቢያንስ ከ20 እስከ 25 ተማሪ ስለምትቀበይ በየ2 አመቱ። ግን ዘንድሮ አላህ ካለ 40 እያለን ነው። ቢስሚላህ አላህ ቁዋ አለው። ማሻአላህ 20 ተማሪዎች ስለነበሩ የመቀበል አቅሙም ስላለሽ ደግሞ በቃ 25 ይሆንልኝ ብለሽ 5 ጨመርሽበት። ስለዚህ ለጊዜው 4 ነው የገባው፣ ሌላ ጊዜም ይገባል። እኔማ እንደው ማን የኔ መንገድ ቤተሰብ እንደችን ቤት በአልጋ ቢሞላት እያልኩ ነበረ። ሱብሃንአላህ። ግን ደግሞ ተቀድማቸዋል። በቃ ሌላ ኸይር ስራ እንፈልጋለን። አብሽሩ። ይሄ በጣም ነው የሚያምረው። ኧረ ከዶዝ ትጋለሽ ነገር አይ ሀቅ የሆነብኛል ወይስ ሊያት ደስ አለችኝ ሳይት። ማሻአላህ። ማን ነው ሙሽራ? ይሄን ደግሞ ለእንትን ነበር። እስቲ በእናትህ ቆይ ያምራል። እንዴ ተደርገው ግን ተገኝቷል። የሆነ ሰው ሊዳር ነው ማለት ነው። እቺ ካለች ሙሽራ አለች ማለት ነው ከዶ ቤት። እሱም በኋላ እናያለን። እስቲ የሆነች ሙሽራ አጠፋም ማለት ነው። ማሻአላህ ያምራል በጣም። ስለዚህ ይሄ መኝታ ክፍላቸው ነው ማለት ነው። ግን አሁን የሚታየኝ አሁን ስንት ፍራሽ ነው? 1 2 3 4 5 ለምን ሌላውን ደግሞ ወደ ቤተሰቦች መጥቶ ወስደዋሉ። የምንቀበላቸው ልጆች አሉ አይደለ? እስከዛ ቦታውን ይለቃሉ። ካሁን በኋላ ደግሞ እነሱን ዛሬ ሸኝተናቸው ምዝገባ እንጀምራለን። ስለዚህ እነዚህኞቹ አሁን 2 አመት ሂብዛቸውን አክተመው ጨርሰው ስለሆነ ፍራሹም ሁሉ አብሮ ወጥቷል። ሁሉንም ወጥቷል። ይሄ ብቻ ያለው የነ ሐሰናት ምናምን ነው። ስለዚህ እንደዚህ ያለ አሁን እዚቹ ጋር ባለንበት በአላህ ፍቃድ እንግዲህ ከዶ በ2019 ወደ 40 የሚሆኑ ሴት ተማሪዎችን ብቻ ነው ወንዶችንም ነው አሁን ቀጣይም ተቀበዩ ሴቶች ላይ ነው መሰራት ያለበት። አላህ ካለ የወንዶች ህዝብ ማከል ሞልቷል። ግን ሴቶቹን ደግሞ እዚህ የሚማሩትን ወላሂ እንዴት እንደሚጎራረሱ ለባከባላቸው ጋር እንዴት መኖር እንዳለባቸው ሲሄዱ ምናምን እቃቸው እንዴት ማንሳት እንዳለባቸው ሁሉንም ስለ ሸሪዓ በቃ አላህ ይጨምርላቸው። እዚህ ነው የሚማሩት። ቁርአንን ብቻ አይደለም ደግሞ በዛ ላይ አቂዳንም ተውሂድ ላይ እንዴት ብሎ መጠንከር እንዳለባቸው ምናምን እና እዚሁ
ማሻአላህ። ስለዚህ ሴቶች ላይ ትኩረት አድርገሽ ነው የምትሰሪው። እዚህ የነበሩት እንግዲህ እንዳለ ቁርአን የሐፈዙ ወደ 18 የሚሆኑ ሁሉም ሴቶች ናቸው። በቀጣይ ደግሞ 40 ተማሪዎችን ከየሀገሩ ነው ወይስ ከጅማ ብቻ? ኧረ ከየሀገሩ ከጅማ ለአሁን ቀድማችሁ ማምጣት አለባችሁ። የትም ኑሩ የትም ይኑሩ። ከጅማ ለምሳሌ አንድን ሴት ብንወስድ ከሌላ ሀገር ደግሞ አንድን ሴት ነው እንደዛ እያለን 40 በፈተና ተወዳድረው ይገባሉ። እንዳያመልጣችሁ ለማለት ነው። በዚህ አጋጣሚ እንግዲህ ሁለት ነገር አለው የኔ መንገድ ለእናንተ ብስራት ማለት ነው። አንደኛው ነገር እንግዲህ ሴት ሆናችሁ የሂፍዝ ማዕከል ውስጥ መግባት ፈልጋችሁ ያልገባችሁ እስካሁን ድረስ ካላችሁ እንግዲህ ከዶን ታቋታላችሁ በብዙ ነገር እሷ ጋር መታችሁ እንግዲህ ጅማ ላይ ሂፍዛችሁን መቀጠል ትችላላችሁ። ሌሎች ደግሞ የኔ መንገድ ደግሞ ቤተሰቦች አላችሁና እነዚህ 40 ተማሪዎችን አንዳንዳቸውን መያዝ ሊሆን ይችላል። ምክንያቱም አዳሪ ስለሆኑ ቀለባቸው ሙሉ መቻል አለበት፣ አልባሳታቸው መቻል አለበት። በሚቆዩባቸው አመታት ውስጥ ሙሉ ለሙሉ ወጫቸውን የምትሸፍነው ከድጃ ስለሆነች እሷን ማገዝ ይኖርባቸዋል ብዬ አምናለሁኝ። ይሄ እንግዲህ አንዱ ለእናንተ ማመስራችሁ ኸይር ስራ ነው፣ ይሄ ጥሪ ማለት ነው። ስለዚህ እንዳያመልጣችሁ ሁለታችሁም ተማሪዎች ዛሬ እንግዲህ ያገዙትም እስካሁን እያገዙ ስለሆነ ወላሂ ፍሬያችሁን እየበላችሁ ነው፣ እያገኛችሁ ነው። ከዚህ ቀደም ያ ማለት የዛን ጊዜ እንግዲህ መተን ፕሮግራም የዛኔ ስንሰራ ስለ መድረሳ ስናወራ መድረሳው ላይ ወንበር የገዛችሁ ነበራችሁ። ይሄ ቤት ሲሰራ ቅድም ያያችሁት መድረሳ ሲሰራ ለእያንዳንዱ ምናልባት የእናንተ አንዳንድ ጡብ ሊሆን ይችላል እና ብዙ ነገራችሁ ያረፈበት ብዙ ወንድሞች እህቶች አላችሁ እና በዚህ አጋጣሚ እጅግ አድርገን እናመሰግናለን። የዛኔ እናንተ የጀመራችሁት ነገር ደግሞ ዛሬ ከፍ 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 እያለ እዚህ ጋር ደርሷል። ከዚህ በኋላም ደግሞ ኸይር ስራ የምትፈልጉ ካላችሁ አለን ኸይር ስራ አለኛ ጋር ኑ ወደኛ ነው እንላ። የት ነው ግን የሚማሩት? ይሄው ወይ ደግሞ ሂፍዛቸው የት ነው? ይሄው እዚህ ነው የሚማሩት ወጥተው ምናምን በቃ ማሻአላህ ማሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከዱያ አፉ በይኝ፣ ተመልካቾችም አፉ በሉኝ። እኔ ያየሁትን ውበት አታዩም። አሁን ማሻአላህ አዲስ ነገር አለ እዚህ ጋር ሙሽራው ነው። ማሻአላህ ማሻአላህ ማሻአላህ። አሰብኩትና ዛሬ በነገራችሁ ላይ ሙሽሪትን በዋዜማው ቀን ማየት ደስ ይላል ወይስ የዕለት ዕለት? የዕለት ዕለት ነው ምናቃት ሙሽራ እንኳን ብትሆን የዕለት ዕለት ለየት ትላለች እና ሙሽራችንን ለማንኛውም በጣም ይቅርታ ተመልካቾቼ፣ በጣም የሚያምር ውበት፣ የተለየ ውበት እንዴት ልግለጸው? በአላህ እኔ ምን አደከመኝ። በሚቀጥለው ሳምንት እኔ ሳልገልጸው አብረን ነው የምናየው። እዚህ ደጅ አስጠናችኋለሁ ማለት ነው። ምንም ማድረግ አልችልም። ስለዚህ በዋዜማው ላይ ማሳያችሁ ምንም ነገር የለም፣ ግን በጣም የሚገርም ፕሮግራም አለኝ። መቼ? የሚቀጥለው ሳምንት። ይሄኛውን ሳምንት ብዙ ነገር አይታችኋል ብዬ አስባለሁኝ። ወደኋላ መለስ አድርገናችኋል። ዛሬ ደግሞ ያለው አዳዲስ ነገሮችን አሳይተናችኋል። የሚቀጥለው ቅዳሜ ደግሞ ስንመጣ ለእኛ አልሐምዱሊላህ ነገ ነው የሚሆነው፣ ለእናንተ ግን የሚቀጥለው ሳምንት ነው የሚሆነው ማለት ነው እና ስለዚህ ከደበቃ እንሂድና እዛ ግርግር ስላለብን፣ በነገራችሁ ላይ ግርግር አለብን። ለዋዜማው የተዘጋጁ ያሉ ሰዎች ስላሉ ከነሱ ጋር አብረን እንቀላቀላለን። እየመሸም ስለሆነ ምሽታችንን ከነሱ ጋር እናደርጋለን። ከዛ በኋላ ግን ለሚቀጥለው ሳምንት አዳዲስ ነገሮችን እናሳያቸዋለን ማለት ነው። ማሻአላህ። ስለዚህ እንሄዳለን። ከዱዬ እንደዚህ ድረስ መጥቼ ኦቦ መሐመድን ሳልዘይር ብሄድ እኔ ራሱ ቅር ይለኛል። ግድ ነው መዘየር አለብሽ። ተቀይሯል ግን መግቢያቸው ተቀይሯል ማለት በዚህ ነበረ፣ በፊት በዛ ነበር የገባ ነው። የሆነ በዚህ በኩል አበባ፣ በዚህ በኩል እንትን ማሻአላህ ያስታውሱኛል። አሁን ሶፊ ግን እኔ ኦቦ መሐመድን ያማቸዋል ታውቂያለሽ። ወላሂ የዚህ ሀገር እዚህ ሰፈር የሚያቃጥለኝ ነገር ምንድነው? አሁን ምኞቴ ወላሂ በቃ ብትፈልግ የፈለግሽውን በይ እንጂ አላህ ቢያሳካላችሁ አንዴ ኡምራ ቢሄድልኝ እኚህ ሰውዬ ትልቅ በቃ ኢንሻአላህ ሐጁን በዛ ሄዶ ነው የሚለምኑት። ሐጁን ይለምኑ እዛ። አዎ
ያቺ ቡና ትዝ አለችኝ ከዱዬ። እዛች ቡና ጋር ቁጭ ብለን ነበር ስናወራ የነበረ ዘይቱና ምናምን ዘይቱና ማን በላለን እንጂ አሁን ደርሷል። የዛኔ አልደረሰም ነበር ካሉ አሰላሙ አለይኩም ናቸው የና ምጣሩ ላይ አቡ መሐመድ አሰላሙ አለይኩም እንዴት ናት? ደህና ናት? አስታወስን ወላሂ አካም ሰያዳ ማሻአላህ ማሻአላህ እንዴት ነው? ማሻአላህ አልሐምዱሊላህ ረቢል ዓለሚን አብሽሩ አብሽሩ ግቢው ተቀይሯል ቆንጆ ሆኗል ማሻአላህ እንዴት ቡናም አለ ዘንድሮም አያያያያ እንግዲህ ይሄን የመሰለ ቡና የሚያፈራውን እዛ ጋር ያለው የቡና ማሳ ለከድጃ ሰጥተው ነበር የዛኔ አረፍ በሉ እሺ ከዱ የኛ ማረፍ እንበል አይደል ትንሽ ብናወራ ደስ ይለኛል ዋው ለማመድ ያስረታ ነይ ከዱ ያንቺ ደግሞ እዚህ ሁላምጣለሽ ነው እሺ እንግዲህ የዛሬ 4 አመት ላይ ተገናኘ ነው ያስታውሳሉ እዛች አካባቢ ዞር ዞር ብለናል በተለይ ደግሞ እዛች ነገር ነበር ያወራነው የነበረው ወንዙ ጋር ትንሽማ ሄደት ብለን እዛች ጋር እንቃኛለን ቦታዋን የቡና ማሳው ላይ እንገባለን የቡና ማሳ ላይ ቆመን ነበር ያወራነው የዛኔ እንዲህ አሻግረን የከድጃን ቤት እያየን አይደል ማሻአላህ እንግዲህ ዛሬ መጣሁኝና ደግሞ እንደርሶን ሳልዘይር እንዴት ሄዳለሁ ብዬ ነው አልহামዱሊላህ እኔም ስላየሁት በጣም ደስ ብሎኛል አልহামዱሊላህ አልহামዱሊላህ አሁን ተሻለዎት አልহামዱሊላህ አልহামዱሊላህ ዛሬ አማት ምን አላችሁ እናንተ ለከድጃ ምን አይቴን ወይም ማለት ይሰጣ አሁን የዛኔ ጠየቁትን ጥያቄ አመጡት እኔ ሰጣውትን ይሳነ ወደ እናንተ ለሳሌ ሌላ ቦታ ሰፊ ለማግዛትም ትችላላችሁ እሳ ከዚህ ከተነሳች ደግሞ ሰይጣን ነው እዚህ መጥቶ የሚያድረው እንጂ የሰይጣን ቦታ ነው የሚሆነው እንጂ ለምን ማለት እንሳም ደግሞ ታውቃል ገንዘብም ሲሰጠኝ አልቀበልም እኔ አክራሪ ሲጄ እቺ ቀኝ እግሬ ላይ ነው የሚተኛ እንጂ በጀርባ መተኛ እንዴል ማሰጣው አስታውሳለሁ የዛኔ እዛች ቡና ውስጥ ሆነን ነው ይሄን ጥያቄ ጠየቅኩት እርሶ በጣም ጎበዝ ነው ያስታውሳሉ ዛሬ አልহামዱሊላህ እንግዲህ እኛም ከ4 አመት በኋላ ተመልሰን ስንመጣ ብዙ አዳዲስ ነገሮች አሉ እርሶም ያኔ እንግዲህ ከመሰረቱ ከብዙዎች ቀድመው ለሷ አጋር የሆኑ ወንድም አባት ነበሩና ዛሬ ደግሞ እዚህ ጋር ደርሳ ሳይዋት እንደው ምን ተሰማዎት እቺን ለመስማት ነው የሰጣሁት ባላህ ሲታማም ዛሬ ሳበዚ ላይ ሲደርስ እንኳን ሳትሞት ይሄንን ልጆቹን አስመረቀች ብዬ ጧት እንኳን የተናገርኩ ነበር ሱብሃንአላህ ታማ ነበር አዎ ለማሳለፍ ይችላል አሁን እንግዲህ እኔ እሳ እነዚህን ልጆች አስመረቃ መኪኑ ራሷ የፎቁም ደግሞ አላህ ያደርስልኝ አሜን አሜን ፎቁም ማምኞት ነው የዛሬ ስንት አመት ጀምሮ ፎቅ እያልን ነው ኢንሻአላህ አልহামዱሊላህ በሌላ ነው አሃ በዚህም በርሶ ነው አዎ እንደው ከዶምን ነው ከዚህ አልተፋማልሽ አይ ማሻአላህ በዚህም ድንበሮ በዚህም ድንበር በዚህ ደግሞ ፎቅ ነው ያለው ፎቋ የትኛው ፎቋ ነው እስኪ እናያለን እሱንም ደግሞ ያንንም ፎቅ እስኪ እናያለን ኢንሻአላህ እንደው ለተውስታ እንዲሆነን ትንሽ እንደው እዛች ማሳ ውስጥ እንግባ እንዴ እዛች እኮ የቻቼ ቡና ማሳ እስኪ የደርሳ ይሆን ብዬ አይ በዚህኒ ኦቦ መሐመድ አፉ በሉኝ ግን ዘይቱን አየው እኔ ፍራፍሬ በጣም ነው የምወደው ባንዴ ከቆሮች ማን ይጠራል አይ ካለቀ ወዲ መጣት እንጂ በስሏን አንድ አይቼ ነበር ግን ወፋ በላቻት ወፋ በላ ቢና ወዲ ንሱ እቹት ወላሂ ወፋ በልት ታርጋለሽ እዛ ጋር ያየው ቀደም አሁን ወደ ከዲጃ ድንበርኝ ወይ እስኪ ቆይ ዝም ብዬ እንደው ማሳውን አፈቀኝ ሳየው ይሄ ኦቦ መሐመድ ይሄ አልነበረም የዛኔ ስመጣ ዶሮ እሺ
እቹት የቡና ማሳዋ ቡና የዛኔም ደርሶ ነበር። አሁንም ይዟል ፍሬ ማሻአላ። ማሻአላ ማሻአላ። ይሄው ትዝ አለኝ እዚህ ጋር ነበር የቆምነው። ትዝ አለኝ እዚች ጋር ቆመን ነው ተደግፈን ተከልኩት። መሬቱ ውሃ እንዳይሸረሽር ብዬ ድሮ መጀመሪያው ተከልኩ። አሁን አልሐምዱሊላህ በእንደርሽበታለሁ። አልሐምዱሊላህ ማንጎ ተበልቷል። የዛኔ ዘይቱና ምንም አልነበረውም ነበር። አሁንም ማንጎ የዛኔ ምንም አልነበረም። አሁን ሁለቱም ይዟል። ግን ምን ዋጋ አለው? የለም የበሰለ የለም። አቡ መሐመድ ጊዜው አይደለማ ደርሷል እኮ ትንሽ ነው የሚቀረው። ፍሬ ይዟል። ተበልቷል። እንትና ወቦ እንትን አሁን ጦጣ ነው የሚበሉት። አይ አቡ መሐመድ ለጦጣ ነው የተከሉት። በቃ እኛ ሳንበላ ሰደቃ ነው ለጦጣዎቹ። ማሻአላ ይሄ ሁሉ የእርሶ መሬት ነው? ማሻአላ እንግዲህ ያኔ ከዱዬ ዛኔ በደንብ ነው ማስታወሰው። እዛ ቆማችሁ ነው አንዴ እዚህ መጣሽ ደግሞ ዶራቱ ልጆቹን ደግሞ ፎቶግራፍ በር ላይ ነው በር ላይ። አዎ ኧረ እርሶ በደንብ ያስታውሳሉ። ጎበዝ ነው። ትልቅ ማሳ ነው ማሳው። ማሻአላ እቺ የዛኔ ወይ ማሻአላ። ግን የእርሶ ግቢ በደንብ ነው የሚያፈራው። እቹት ቡና በደንብ ይዛለች። አሁን እቺ ይሄ እኮ አዲስ ነው። አዎ በስንት አመት አንዴ ነው ቡና የሚያፈራው? በአመት ነው ነገሩ። በየአመቱ ማለት ነው። የዛኔ ቡና ነበር። አሁንም አለ አለ። ማሻአላ። አረ ብርቱካን፣ አረ ማሻአላ ብርቱካንም አለ። ቦታ ለማሳየት ይመጣለች። በሆዴ አስባለሁ። አስታወሱ? አስቤ ነበር። ልክ ነው። እኔ እንግዲህ የቴፒሊ ስለሆንኩ ፍሩት ካየሁ አላልኩም። እዚህ ጋር ደግሞ ዱላ አይቻለሁ። እንዴ እዚህ ጋር ብርቱካን አየሁ። ማን ነው ወንድ ካልቆረጠሽ? ኧረ እኔ እቆርጣለሁ። እኔ ግን ማንጎ ነው እንደዚህ የሚወድቅልኝ። የስ አገኘሁሽ። ጥብ አደርጋታለሁ። ሁለት ነው ያወረድኩት። ፈቅደዋል ግን ሳላስፈቅድ ዝም ብዬ። እሺ ሳላስ መጀመሪያ ግን ማስፈቀድ። ውይ ቆይ ቆይ አሁንም ዘይቱናም አለ። ቆይ ዘይቱናም አለ። እችን እኔ አይቼ እጄ አሁን ማለት ነው ሌላ ሰው ቢበላው ራሱ ኸይር አይሆንም። ከዱ ያዥልኝ እችን ኦኮ አለ። ኦኮ ውስጥ አልገባም ማለት ማውረድ ካቃተኝማ ወይ ተቀላልኩት ነው። እስቲ ወደ ላይ ምጪው ካና እንዳትወርቅ በእጅ እኮ በእንትን በኦኮ ይወርድ ነበረ። በቃ ይኸውላችሁ ዘይቱን አንበላለን ዛሬ ማሻአላህ። በቃ ይኸው ለእናንተም እሺ እናመሰግናለን። ባለፈው ስንመጣ ዛፏን ብቻ ነበር ያየነው። አሁን አፍርቷል። ይሄው በልተናል። ሰደቃው ደርሶናል። አሚን። ማሻአላ እዚህ ጋር ይታየኛል። መሰረቱ ኮሎኑ ተነስቷል እኮ አቡ መሐመድ እንግዲህ እናመሰግናለን። መተናንጣችሁ ስለመጣን ስላገኘናችሁ ደስ ብሎናል። እስካልን ድረስ እናንተን ማት እንፈልጋለን። አላህ ያድርሰን። አሚን አሚን። ሁሉ ከልጃም በሰላም ይሄን ቤት ስታስምር እሷም ያድርሳት እኛም ያድርሰን። አሚን 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 ያ ረብ። መቼም እሷ ከሌለች ለእኛም ደስታ አይሆንም እና አላህ እየለመንን ነው። አላህ እየለመንን ነው። አቡ መሐመድ ጋር ነበረን ቆይታ ይመስል ነበር። ከአራት ዓመት በኋላ ተመልሰን ስለመጣን ስላገኘናቸው በጣም ደስ ብሎኛል። ያው አፍያቸውም ትንሽ ጥሩ አይደለም። በያላችሁበት አንድ ታደርጉላቸው እንጠይቃችኋለን። ተሽሏቸው ደግሞ በአፍያ ያንቺ ምኞት ነው። እኔ ግን ምኞቴ ልንገርሽ አይደለ? ያው መቼም ምኞቴ ለአላህ ነው የምናገረው። ከአላህ በታች ደግሞ ለወንድም እህቶቼ ነግራለሁኝ። ለምን አቡ መሐመድን
እሳቸው ለቁርአን መሬቱን እንደሸለሙን ቢያንስ ባይሰጡ ለራሱ ውስጣቸው ኸይር ነገር ማሰቡ ትልቅ ነገር ነው። ግን ከዛ በኋላ ደግሞ ታመሙ። እኔ ሄጄ ያየሁትን ካባን እሳቸው ሂዶ የረሱሉ ነገር ሰለላሁ ዐለይሂ ወሰለም ያቺን የኢብራሂምን አለይሂ ሰላቱ ሰላም መቃም ኢብራሂምን ቢያዩልኝ ምኞቴ ነው። ሌላ ቢቀር ኡምራ ሂደው አላህን የጠየቁት ያለሁት ኡምራ ሂደው በዛ ዘምዘም ታጥበው እስቲ የአላህን በቃ እኔ እንጃ በቁርአን ላይ የተናገረውን ሁሉንም ነገር ሂዶ እዛ ቢያዩልኝ እና ትልቁ ምኞቴ መሰለሽ ወላሂ አልፈራ እነዚህ የዳሩል ቁርአን ጀማዓ ቢያንስ 50 ሰዎች ናቸው ያሉት እናቶች እነሱን ቢስሚላህ ቁዋ ይስጠን በዱዓዬ ኡምራን አንድ ሰው ብቻ ይበቃቸዋል ነው የምለው። ኢንሻአላህ ትልቅ ምኞታችን ነው። ኢንሻአላህ ያ ረብ የለመንኩት ነው እንግዲህ ኢንሻአላህ ተስፋ እናደርጋለን። እንግዲህ አቦ መሐመድን ድጋሜ ስላገኘኋቸው እንደው ደስ ብሎኛል በህይወት ስለተገናኘን በራሱ። ዛሬ ደግሞ ትላንትና የሰጡት ነገር እዚህ ጋር ደርሷል አልহামዱሊላህ ትልቅ ፍሬ አፍርቶላቸዋል። ሁሌም ደግሞ ዱዓ በተደረገ ቁጥር ዱዓ ሲደረግም ሲቀራበትም ቦታ የሳቸውንና አጅሩም አላቸውና ደስ ይላል። እንደዚህ አይነት ልቦችን አላህ ያብዛል። እኛንም ደግሞ ልባችንን እንደዚህ ኸይረኛ ያድርግልን። እንግዲህ ተመልካቾቼ መጥቼ መቼስ ጀማ ድረስ ከደው ድረስ መጥቼ ጎረቤቷን ሳልዘይር እንዴት እመለሳለሁ በሚል ነው የገባ ነው። ወደ ቀጣይ ፕሮግራማችን እንሻገራለን። አሜን 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 አላህ አንድነታችን ያጠንክር። አሜን በየአመቱ መጥተሽ እንድትይኝ አላህ አድርግሽ። አሜን እሷም ደግሞ ዱዓ አድርግሽ። አሜን እሷም ደግሞ ደርሳ ንፈው ደርሳ ደግሞ ከኛ ሀገር እንድትመልክ አሜን ያ ረብ አሜን። ደጋገሙብኝ እችን ነገር ደጋገሙብኝ አባባ። በቃ እሺ ተመልካቾች እኛ ወደዚህ እናንተ ወደዚህ መልካም ቆይታ። በነገራችሁ ላይ ይሄ ነገ ለሚደረገው ድግስ ለምንድነው ሰው ነው ለእናንተ ደግሞ ሳምንት ነው የሚሆነው። አይ ሽታው ደስ ይላል ከዱ። በነገራችን ላይ ከዱዬ አንድ በጎ አድራጎት ተቋም በጎን ጀምረሽ ነበረ። አንዱ ምኞትሽ ምንድነው ስልሽ የዛን ሰዓት ላይ ማብላት የቲሞችን መሰብሰብ ብለሽኝ ነበር አይደል? እንደዛ ነበር። ያንን ህልምሽም ዛሬም እየኖርሽ ነው። እዚህ ጋር ይታየኛል በይቱር ረህማ በጎ አድራጎት ድርጅት። ስለዚህ ይሄንን ምስኪኖችን የምታበይበትን በጎ አድራጎት ከፍተሻል ማለት ነው። ስለዚህ በቀን ትመግቢያለሽ ልጆችን ጠዋት ቁርሳቸውን አሁን ተማሪዎቹን ነው? አዎ ማሻአላ ሰምታችኋል አይደል? መድረሳ ከማቅራት ባሻገር ጠዋት ሁሉንም ደረሶቿን ቁርሳቸው የምታበላቸው እሷ ናት ማለት ነው። አሻራችን አርፏል። አማስለናል በደንብ። እንግዲህ ይሄ በጎ አድራጎት ስራው መመገቢያውም ነው። ማሻአላህ አሰላሙ አለይኩም። እቺ ማናት? አገኘኋት። እሷ መሽኩራ ናት። መሽኩራ ደህና ነሽ? እንዴት ነሽ? አሰላሙ አለይኩም። Sejirati bisa bagar Abdul Moci kene mana kene Umarnya mani Masya Allah Tabarakallah Akam Fayyada እንዴት ናት እማዬ? ደህና ናት? አይ
ማሻአላህ አልሐምዱሊላህ። የከድጃ እናት ናቸው። ማሻአላህ አማርኛ አልቻሉም እስካሁን? ትንሽ ነው። ማሻአላህ ደህና ነዎት እማዬ? እንዴት ነዎት? ትንሽ እግሬ አመመኝ። ውይ እኔ ይበላል እንደዚህ ደብዝዟል። አብሽሩ አላህ አፊያ ያድርጎት። አሜን አሜን። አካም ፈያዳ ጅራ ማሻአላህ ማሻአላህ። ወአለይኩም ሰላም። ማሻአላህ ካዱካ እማዬ ጋር ተቀላቀኛቸውም ነበር። ማገረዱ ወሌኔ ሲንጋይ ማሻአላህ። ወይኔ አሁን እንደው አማርኛ እንደው ኦሮምኛ ኬት ላምጣ? አይ እኛ እንዳስለምድሽ ኦሮምኛ ኦሮሚ ፋን ጢቆ ቤክታ ሶፊ ማልታቴ ወይ ከዱያ አላህ ያቆየልሽ። እንግዲህ ማዬ እንግዲህ የዛኔ አዎ ልጅ አገኘው አልሐምዱሊላህ። እሺ እሺ ማሻአላህ 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 አልሐምዱሊላህ አልሐምዱሊላህ። በጣም ደስ ይላል። እንግዲህ የከዶዬ እናት ጋር ተዋውቀናል የዛኔ። አልሐምዱሊላህ በጣም ምኞት ነበራት እናቷን ኡምራ ማስደረግ ሀጅ ማስደረግ። በአላህ ፈቃድ እንግዲህ አንድ ወንድማችን ኸይረኛ አላህ መልካም ስራውን ይደድለትና ባለቤቷን እናቷን እሷን ሁሉንም ደግሞ ኡምራ አስደርጓቸው ከኡምራ መልስ ደግሞ ሶስቱንም የኔ መንገድ ፕሮግራም ላይ አቅርበን ስሜቶቻቸውን ተጋርተን ነበር። ዛሬም አልሐምዱሊላህ በህይወት አሉ፣ ተገናኝተናል። በጣም ቆንጆ ጊዜ ነበረን። ከዶ እንግዲህ ካስታወሳችሁ ኢንሻአላህ ሀጅ ሲሄድ እዛ ሆኜ መርየምን አመጣለሁ ብላ ነበረ። በነገራችሁ ላይ መርየም መታለች ከዛው ከኡምራ። እኔ በጣም ነው የሚያስቀኝ። ይሄ 15 ነው የምትወልጂው? አዎ አላህ ካለ 15 ልጅ ንያ ነበራት። የዛኔ ፕሮግራሙ ላይ አውርተን ነበረ። ከዛ በኋላ የዛኔ 7 ልጅ አላት ነው። ቤት ስንት ነበረች ልጅ? 6 ከመሬም ውጪ 6። ቤት ውስጥ እንግዲህ 6 ልጅ አላት። 7ኛ ልጄን ኢንሻአላህ እዛ መካ ከመካ ነው ይዤ እመጣዋለች። ከመካ ይዛ መታለች እና አሁን የመሬም እናት ሆናለች። መሬም 1 አመት ሆኗታል። የዛሬ 2 አመት ገደማ አካባቢ ነበረ እኔ መንገድ ላይ ድጋሚ ከኡምራ ሲመለሱ አቅርቢያቸው የነበረውና ከዶ እንግዲህ ብዙ የህይወት መንገድ አላት። ለማንኛውም ዛሬ ይሄን ያህል ካስጎበኘናችሁ ደግሞ ደጅ እናስጠናችኋለን። እንደምታዩት እንግዲህ በጣም ግርግር አለ። ግርግር ደግሞ ሲኖር አንድ ነገር አለ ማለት ነው። ዛሬ የግርግሩ ዋዜማ ነው። በዚህ ዋዜማ ላይ ሁሉም ልጆችም እናቶችም ከኋላ የምታያቸውም ሁሉም ስራ አለባቸው። እኔም ደግሞ ስራውን ተቀላቅዬ የተወሰነ አግዛቸዋለሁ። የዚህ ሞመንት የዚህ ኢቨንት አንድ አካል እሆናለሁ ማለት ነው። ስለዚህ በሚቀጥለው ሳምንት ደግሞ ከአዳዲስ ነገሮች ጋር ወደ እናንተ እንመጣለን። በዚህ ግርግር መሀል ደግሞ የተወሰኑ ስራዎችን እናጋግዛለን። ከዛ በኋላ ደግሞ የሚቀጥለው ሳምንት ድጋሜ እንገናኛለን። አብራችሁ ስለነበራችሁ ከስቱዲዮ ተነስታችሁ ደግሞ እዚህ ጅማ ድረስ አብራችሁን ስለተጓዛችሁ ሁላችሁንም እጅግ አድርጌ አመሰግናለሁ። አብራችሁን ስለነበራችሁ የሚቀጥለው ሳምንት እንገናኛለን። የአላህ ሰላም፣ ረህመትና እዝነት በሁላችሁም ላይ ይስፈን። መልካም ሳምንት ይሆንላችሁ።